ከወጋኝ በኋላ እኔ ማውራው በሙሉ እነሱ ይሰማሉ። በውስጤ ማውራው በሙሉ ያውቁታል። ከዛ መጨረሻ ላይ አንድ ቀን ነው ያለችኝ። ከዛ ዝርዝር ጻፈች፣ ሽንኩርት፣ ቲማቲም ምናምን ጻፈች እና አባስ የሚባል ሹፌር ነበራቸው። ወንጌል ነው ያለችኝ። አቤት አልኳት። ከዛ ዛሬ ሄደሽ አስቤዛ ትገዣለሽ አለች። አስቤዛ ገዝተን አናውቅም፣ ምክንያቱም ዲሊቨሪ ይመጣልናል። እቃ ማጥበው ሰውየው የሚያጫጭስበት የሚቀቅልበት ምንም የሚልበትን ነው ማጣጥበው እንጂ ምግብ ዲሊቨሪ ነው። ሁሌ ይደወላል ይመጣልናል ማለት ነው። የተሰራ ነው ይመጣል። ከተፈለገበት ሆቴል ይደወላል ይመጣል። እንግዲህ ምንም እንደሚበላ እሱ መድኃኒዓለም ነው የሚያውቀው። ገብቶሻል? ሰዎቹ በጣም እንትናቸው ከባድ ስለሆነ ሪል ምግብም ላይሆን ይችላል የምበላው አላውቀውም። ከዛ ለመውጣት አልሞከርሽም? ለመውጣት ወዴትም እጃዛ ቤት ምናምን ሐሳብ አልመጣልሽም? ወዴትም መውጣት አትችይም። ለምን መሰለሽ እኔ የሰውየውን አቅም ሳይ ዘይነብ ቤት እያለሁ እኮ እሷ ስታሰቃይ ስልክ ነው የደወልኩት። ምክንያቱም ሰው ናታ። እኔ ምንም ሰይጣናዊ ነገር አላየሁባትም። እነዚህ ግን ሊያጠቁኝ ከፈለጉ ሂጂ ብለውኝም መንገድ ላይም ልሞት እችላለሁ። ገብቶሻል? በቃ እዚህ ጋር ማድረግ ያለብኝ በእግዚአብሔር በመንፈሳዊ ነገር መዋጋት ብቻ ነው እንጂ በምድራዊ ነገር ምንም አይነት አቅም እንደሌለኝ አውቀዋለሁ። በሰከንድ ውስጥ ሊያጠፋኝ እንደሚችል ሰውዬው አውቀዋለሁ። ሂጂ ከአባስ ጋር አለችኝ። ግን አለች አንቺ ብላኝ ጌጣጌጦቹን እንዳለ ለቅማ ወሰደቻቸው እና ልክ እሷ ቤት ያኔ ከመክተብ ከእህቷ ጋር መታ ከመክተብ ስትወስደኝ የነበረኝን ልብስ ለብሼ የነበረውን ቱታ ሙሉ ቱታ ሰጠች። የት እንዳስቀመጠችው ማላቅም አውጥታ ሰጠችኝ። እሱ ሌሎች ልብሶችስ ምንም አልያዝኩም። ኦኬ አትክልት ገዝተሽ ነኝ የተባልኩት ግን እየተባረርኩ ነው። እያስወጡኝ ነው። መናገር አልችልም። ገንዘብሽስ የሰራሽበት? ገንዘብ ከሰራውበት በላይ ሰጠውኛል። የገንዘብ ችግር የለባቸውም። ከመስጠት አልፈው እኮ እነሱ መኪና ቤት እያስመረጡኝ ነበር። ካመንሽኛነት ካመንሽ? አዎ 9 ሰዓት ተነሽና ቃል ኪዳን ግቢ ብቻ ነው የተባልኩት። ሰይጣናዊ ቃል ኪዳናቸው ያው እንግዲህ በደም ነው ሊሆን የሚችለው። ያው እንትኑ ስላለኝ ተምሬ ስላደኩ እግዚአብሔር ቤት ውስጥ ማድረግ መልካም ነው እና ያንን ስለማውቅ ያንን ስላላደረኩላቸው ነው። እነሱ የገንዘብ ችግር የለባቸውም። ለማንም የሚገርምሽ ወረቀት እንደዚህ ጠቅልሎ ሰውየው የሆነ ቦታ ስንሄድ ወረቀት ጠቅልሎ ቁጭ ያደረገ እንደዚህ ጥሎ ያልፋል። መስታወቱን ዝቅ አድርጎ ማለት ነው። ከዛ ሰማይ ይሄን ያህል ሚሊዮን ብር እንደዚህ በእንደዚህ አይነት እቃ አስቀምጥልኝ ይለዋል። ወረቀት ነው የሚጥለው። ከዛ በሆነ በሳምንት ምናምን ቀን ውስጥ ስንመጣ የሆነ ሰው እንደዚህ የሚያክል ፌስታል ይዞ ወይ ሻንጣ ይዞ ምናምን ብር ያስረክበኛል ማለት ነው። ለኔ ነው የሚሰጠኝ። ከኋላ ነው የሚገባው ብሩ። የገንዘብ ችግር ምንም ምን የሌለባቸው ምንም ብቻዋን ቁጭ ብላ ታወራለች። እሷ አስቸገረችኝ እንደዚህ ቢያለችኝ እኔ ካገኘው ቁርጣታለሁ ገላታለሁ ምናምን እጇን እንደዚህ አድርጋ ነው የምታወራው። ስልኩ የለም እጇ ላይ ምንም ስልክ የለም። ከማን ጋር የምታወራው አላውቅም። በቃ ታወራለች። የሆነ ውጊያ ጦርነት ውስጥ የቆየ ሰው የለም። የጦርነት ታሪክ ነው የምታወራው እዛ ጋር እንደዚህ ሲሆን እንደዚህ እነሱ እንትናቸው እነሱ እንደዚህ አይነት ታሪክ ነው የምታወራውና በቃ ሳስበው ይሄ የመናፍስቱ ዓለም እንጂ ኖርማል የሆነ ህይወት አይደለም። እና በቃ እኔ እንደዛ ዱደሙኝ ማውራውንም ይሰሙኛል። ምንም በውስጤ ራሱ ጸሎቴን ይሰሙታል። ጸሎቴ ነው እዛ ጋር እንዳይሰራ ያደረገው። እንዳይገለኝ አልቻለም። ቢችል ያጠፋኛል። እንዳይገለኝ ያዘው ነገር ጸሎቱ ይመስለኛል። ከዛ ውጪ ምንም አቅም የለኝም። እኔ አትክልት ግዢ ብሎ ተብዬ ከአባስ ጋር ወደ ቢሮ ነው የሄድኩት፣ ወደ መክተብ ማለት ነው። ሙስጣፋ ይባላል ከዚህ ወሰደኝ ኤጀንቱ እዛ ያለውና ዝም ብሎ በቃ ረጅም መንገድ ሲወስደኝ ወዴት ነው የምትወስደኝ አልኩት። መናገር ቻልሽ? ውስጦጂ እኔ በውስጤ ነው የማወራው፣ እነሱ ይሰሙኛል። በቃ እሱም አባስም ይሰማኛል። አዎ በደንብ ይሰማኛል። አባስም ማለት ከነሱ ጋር ነው የሚሰራው። ሚስቱም ትመጣለች፣ 2 ልጆች አሉት፣ እነሱም ይመጣሉ። በቃ አንድ አይነት ናቸው። ከዛ ወዴት ነው የሚወስደኝ? በቃ ዝም በይ ደርሰናል እያለኝ ደረስኩኝ ማለት ነው። እሱም ያወራል አማርኛ? እሱም ያወራልኛል አማርኛው። ከዛ ስንደርስ ቢሮ ገባሁኝ። ሙስጣፋ ቢሮ ስንገባ በአረብኛ አወራው ሙስጣፋ። ከዛ ደነገጥኩና ዝም አልኩኝ። ከዛ ምን ብዬ ነው እንዴት ነው ማስረዳው? እነሱ ይሰሙኝ ነበር በውስጥ የማወራውና አሁን ሙስጣፋ ይሰሙኛል በውስጥ የማወራው ምናምን እያልኩ በቃ ዝም ብዬ ግራ ገብቶኝ ቁጭ ብያለሁ ማለት ነው። ለካ እኔ በውስጥ የማወራ እየመሰለኝ አውጥቼ ያወራሽ ነው። ከዛ ሙስጣፋ ምን ሆነሽ ነው? ከዛ ልክ ቢሮ ስገባ
በኢየሱስ ክርስቶስ እግዚአብሔር ምስክሬ ነው። ልክ ቢሮ ስገባ 2 ወር ሙሉ ዲዳ አድርጎ ቢሮ ስገባ በደንብ አወራሁት ሙስጠፋን። ከዛ ምን ሆነሽ ነው የምትጮይ? ምን ሆነሽ ነው? ምንድነው የምታወሪው? እስቲ በአረብኛ አውሪኝ ምናምን አለኝ። ከዛ ሙስጠፋ አንተ እየሰማኸኝ ነው? ስለ አዎ እየሰማሽ ነው። ቀስ በይና ተረጋጊና አውሪኝ አለኝ። ከዛ በቃ ልነግርሽ አልችልም እንዴት እንደነ ሙስጠፋ ሰይጣኖች ናቸው ሊገሉኝ ነበር፣ ቃል ኪዳን ላይ ያስገቡኝ ነበር ምናምን አልኩት። ከዛ ብድግ አለና አፌን እንደዚህ ያዘኝ በእጁ ማለት ነው። በቃ ሰክሪት ሚት ብሎ እንዲህ ያዘኝ። ዝም በይ ዝም በይ አለኝ። ከዛ ምንድነው ስለው በጣም የተከበረ ትልቅ ሰው ነው በጣም። ከዛ ይሄንን ነገር አይቻለሁ ሰምቻለሁ ብለሽ ለማንንም ሰው እንዳትናገሪ፣ ወደ ኢትዮጵያ ሊልኩሽ ነው እኔ ጋር ያመጡሽ፣ ለማንም ሰው ምንም ነገር እንዳታወሪ አለኝ። ከዛ ሻልኩኝ። ከዛ ተመልሼ ያ ትርፍራፊ ሩዝ የምንበላበት መክተብ ውስጥ ገባሁ ማለት ነው።